ውድ ተመልካቾች ሰላም ጤና ይስጥልን። ይህ ኢሳት ዲጂታል ነው። የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በአፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ ልዑካን ቡድን የኢራንን የመከላከያ ኢንዱስትሪ ጎበኘም። በሕዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ የተመራ የኢትዮጵያ የልዑካን ቡድን በቴህራን የኢራንን የመከላከያ ኢንዱስትሪ ኤግዚቢሽን ጎብኝቷል። ጉብኝቱ ከከፍተኛ የኢራን ባለስልጣናት ጋር የተደረገውን ስብሰባ ተከትሎ የመጣ ሲሆን የልዑካኑ ቡድን እሁድ በኢራን መከላከያ ሚኒስቴር ውስጥ በሚገኘው የሀገሪቱ የመከላከያ ኢንዱስትሪ ስኬት ላይ ያተኮረ ኤግዚቢሽን ተዘዋውሮ መጎብኘቱ ተጠቁሟል። የኢትዮጵያ ፓርላማ አባላት ወደ ቴህራን የተጓዙት በኢራን ፓርላማ አፈጉባኤ ሞሐመድ ባገር ጋሊባፍ ይፋዊ ግብዣ መሆኑ ተገልጿል። በጉብኝቱ ወቅት ለቡድኑ በኢራን የመከላከያ ዘርፍ ስላሉት የቅርብ ጊዜ እድገቶች ማብራሪያ የቀረበለት ሲሆን በኢራን ባለሙያዎችና ኢንዱስትሪዎች የተመረቱ የተለያዩ ወታደራዊ መሳሪያዎችን ተመልክቷል። በጉብኝቱ ላይ ከተገኙ የኢራን ባለስልጣናት መካከል የፍትህ ስርዓት ኃላፊ ሞሐስኒ ኤጃይ፣ ፕሬዝዳንት መስዑድ ፔዜሽኪያን እና የውጭ ጉዳይ ሚኒስትር አባስ አራግቺ ይገኙበታል ሲል የኢራን መህር የዜና ወኪል ዘግቧል። የግብርና ሚኒስቴር ከ2 ቢሊዮን ብር በላይ ዋጋ ያላቸው የግብርና ግብዓቶች አከፋፈለም። የግብርና ሚኒስቴር በድጋፍ ያገኛቸውን ከ2 ቢሊዮን ብር በላይ የሚገመቱ የግብርና ግብዓቶች ለፌዴራል ተቋማት፣ ለከተማ አስተዳደሮችና ለክልሎች አስረክቧል። በርክክቡ ወቅት ሚኒስትሩ አቶ አዲሱ አረጋ እንደገለጹት ግብዓቶቹ የግብርናን ትራንስፎርሜሽን ለማሳካት ጉልህ ሚና ይኖራቸዋል። በድጋፍ የተገኙት ግብዓቶች 267 የመስክ ተሽከርካሪዎች፣ 1854 ሞተር ሳይክሎች፣ 2289 የውሃ መሳቢያ ፓምፖችና የጥገና ቁሳቁስ ሳጥኖች መሆናቸውን ሚኒስትሩ ተናግረዋል። ኢትዮጵያ ከ38.5 ሚሊዮን ሄክታር የሚበልጥ የሚታረስ መሬት እንዳላት ሚኒስትሩ ጠቅሰው ይህን በመጠቀም የምግብ ዋስትናን ማረጋገጥ ያስፈልጋል ብለዋል። አቶ አዲሱ እንደ ሀገር የምግብ ዋስትናን ብቻ ሳይሆን የምግብ ሉዓላዊነትንም ለማረጋገጥ መስራት ይገባልም ብለዋል። በኦሮሚያ ክልል ከ2 ሚሊዮን በላይ ዜጎችን የንጹህ መጠጥ ውሃ ተጠቃሚ የሚያደርጉ ፕሮጀክቶች መቀረጻቸው ተገለጸ። የኦሮሚያ ክልል ውሃና ኢነርጂ ቢሮ በበጀት ዓመቱ ከ2 ሚሊዮን በላይ ሕዝብ የንጹህ መጠጥ ውሃ ተጠቃሚ ለማድረግ ትላልቅ ፕሮጀክቶችን ቀርጾና በጀት መድቦ እየሰራ መሆኑን አስታውቋል። የኦሮሚያ ክልል ውሃና ኢነርጂ ቢሮ ምክትል ኃላፊ ኢንጂነር አርሶ አብዱለጢፍ እንደተናገሩት ንጹህ የመጠጥ ውሃ ለህብረተሰቡ ለማቅረብ በርካታ ፕሮጀክቶች ተከናውነዋል፣ እየተከናወኑም ይገኛሉ። የፕሮጀክት አፈጻጸም አቅምን በማሳደግ በየዓመቱ ትልልቅ ሜጋ ፕሮጀክቶች እየተጠናቀቁ ነው ያሉት ምክትል ኃላፊው በባለፈው ዓመት ብቻ ከ3200 በላይ ፕሮጀክቶች ተጠናቀዋል ብለዋል። በዚህም በተለያዩ ዞኖች የሚገኙ 1.5 ሚሊዮን የህብረተሰብ ክፍሎች የንጹህ መጠጥ ውሃ ተጠቃሚ መሆናቸውን ተናግረዋል። በአጠቃላይ ባለፉት 5 ዓመታት ብቻ ከ10 ሚሊዮን በላይ የህብረተሰብ ክፍል የንጹህ መጠጥ ውሃ ተጠቃሚ መሆኑን ጠቅሰው በ2018 በጀት ዓመት ደግሞ ከ2 ሚሊዮን ህዝብ በላይ የንጹህ መጠጥ ውሃ ተጠቃሚ ለማድረግ እየተሰራ መሆኑን ኢንጂነር አርሶ አብዱለጢፍ አስረድተዋል ሲል ጋዜጣ ፕላስ ዘግቧል። ስምረት ፓርቲ በ7ኛው ሀገራዊ ምርጫ ለመወዳደር ዝግጅት እያደረገ ነው ተባለ። በብሔራዊ ምርጫ ቦርድ ህጋዊ እውቅና ያገኘው ፓርቲው የምክር ቤቱን የመጀመሪያ ስብሰባ እያካሄደ ይገኛል። በመድረኩም ፓርቲው ባለፉት 6 ወራት ያከናወናቸውን ተግባራት አፈጻጸም መገምገምን ጨምሮ በተለያዩ አጀንዳዎች ላይ እንደሚወያይ የፓርቲው ስራ አስፈጻሚ አባልና የሚዲያና ኮሚኒኬሽን ኃላፊው አቶ ብርሃነ ገብረ ኢየሱስ ተናግረዋል። የ7ኛው ሀገር አቀፍ ምርጫ ቅድመ ዝግጅት ከአጀንዳዎች መካከል እንደሚገኝም ጠቁመዋል። በዚህም ለምርጫው የሚወዳደሩ እጩዎችን ለመምረጥና ቅስቀሳ ለማድረግ መዘጋጀቱን ያነሱ ሲሆን ምንም እንኳ በትግራይ ክልል የደህንነት ችግር ቢኖርም ህዝቡ ይመራኛል የሚለውን አካል በሰላማዊ መንገድ እንዲመረጥ ፓርቲው የበኩሉን ይወጣል ብለዋል።
ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባ አልፋለሁ። የአውሮፓ መሪዎች ጠንካራና ዘላቂ ሰላም እስኪረጋገጥ ድረስ ከዩክሬን ጎን እንደሚቆሙ አረጋገጡ። የአውሮፓ መሪዎች ለዩክሬን ያላቸውን ድጋፍ እያጠናከሩ መሆናቸውንና ድጋፋቸውን የገለጹት ዋሽንግተን ያቀረበችው እቅድ ተቀባይነት እንዲያገኝ ግፊት እያደረገች ባለችበት ወቅት ነው። ሸሪፍ ኢማም የአውሮፓ መሪዎች ለዩክሬን የሚያደርጉትን ድጋፍ ሰኞ ዕለት ይበልጥ ያጠናክሩታል ተብሎ ይጠበቃል። ዩክሬን አሁን ላይ በአሜሪካ የቀረበውን የሰላም ስምምነት በፍጥነት እንድትቀበል ግፊት እየተደረገባት ነው። እሁድ ዕለት በበርሊን በአሜሪካ ልዑካንና በዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ መካከል ንግግር መካሄዱን ተከትሎ የዩክሬንና የአውሮፓ ባለስልጣናት ምክክር ማካሄዳቸውን ቀጥለዋል። የአህጉሩን ሰላምና ደህንነት ለማረጋገጥ ዜሌንስኪ ዕለት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ልዩ ልዑክ ስቲቭ ዊትኮቭ እና የትራምፕ አማች ጀርድ ኩሽነር ጋር ለ4 ዓመታት የዘለቀውን ጦርነት ማስቆም በሚቻልበት ሁኔታ ላይ መክረዋል። ከዋሽንግተን ለወራት በተደረገው ጥረት በሁለቱም በኩል ጦርነቱን ፈጥኖ ለመቋጨት ትራምፕ ጥረት ቢያደርጉም በተደጋጋሚ በሚፈጠር መጓተት ወደፊት መሄድ አልተቻለም። በሁለቱም ወገን ከስምምነት ላይ ለመድረስ የተደረገው ጥረት መደነቃቀፍ እየገጠመው ነው። በዋናነት የዩክሬን ምስራቃዊ ግዛት በሩሲያ ኃይሎች ቁጥጥር ስር መግባት። ዜሌንስኪ ዕለት እንደተናገሩት ሀገራቸው የኔቶ አባል ለመሆን ያቀረበችውን ጥያቄ ልታነሳ ትችላለች። ይህ የሚሆነው ግን አሜሪካና ሌሎች አውሮፓውያን ሀገራት ለኪየቭ የደህንነት ዋስትና ልክ ለኔቶ አባል ሀገራት የሚሰጠው አይነት እንዲሰጣት ጠይቃለች። ነገር ግን ዩክሬን ለሩሲያ ግዛቷን አሳልፋ እንድትሰጥ በአሜሪካን እየተደረገ ያለው ግፊት አሁንም ውድቅ አድርገዋለች። ፑቲን ዩክሬን ወታደሮቿን ከዶኔስክ ግዛት እንድታስወጣ ይፈልጋሉ። ይህ ለሰላሙ መረጋገጥ እንደ አንድ ቁልፍ ጉዳይ ተደርጎም ተወስዷል። የሩሲያው ፕሬዝዳንት ዩክሬን የኔቶ አባል ለመሆን ያቀረበችው ጥያቄ ለሩሲያ ደህንነት ትልቅ ስጋት እንደሆነና የፌብሩዋሪ 2022 ጦርነት ሰበብም ይኸው እንደሆነ ተገልጿል። ክሬምሊን ደጋግማ የምትጠይቀው ዩክሬን የኔቶ አባል ለመሆን ያቀረበችውን ጥያቄ እንድትሰርዝ የሚጠይቅ ነው። ዜሌንስኪ አጽንዖት የሰጡት ጉዳይ የትኛውም የምዕራባውያን የደህንነት ዋስትና ተፈጻሚ መሆን አለበት በሕግ እናም በአሜሪካ ኮንግረስ ሊደገፍ ይገባል ብለዋል። የጀርመኑ ቻንስለር ፍሬድሪክ ሜርዝ ቅዳሜ ዕለት ዩክሬንን ለማገዝ የአውሮፓ ጥረት ግንባር ቀደም መሆን አለበት ብለዋል። ከፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ከእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ጋር በመሆን ላለፉት 10 ዓመታት የነበረው የአሜሪካ ድጋፍ ለአውሮፓም ሆነ ለጀርመን አሁን ላይ አብቅቷል ብለዋል። መርዝ እንዳስጠነቀቁት የፑቲን ዓላማ በአውሮፓውያን ድንበር ላይ መሰረታዊ የሆነ ለውጥ ለመፍጠር ነው፣ የቀደመችውን የሶቪየት ኅብረት መልሶ ለመገንባት ብለዋል። ፍሬድሪክ መርዝ አክለውም በሙኒክ በተካሄደው የፓርቲ ስብሰባ ላይ እንዳስጠነቀቁት ዩክሬን ከወደቀች መቆሚያ የለውም ብለዋል። ማክሮን በማህበራዊ ሚዲያ ፈረንሳይ አሁን መቼም ከዩክሬን ጎን ትቆማለች፣ ጠንካራና ዘላቂ ሰላም ለማረጋገጥ ብለዋል። ፑቲን የአውሮፓ አጋር ሀገራትን ለማጥቃት ያላቸውን እቅድም ክደዋል። መረጃው የWKMG ነው። ውድ ተመልካቾች ከኢሳት ዲጂታል የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ